شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وبعد السلام عليكم ورحمة الله وبركاته. كأحكام الصيام لي إن شاء الله زاري من نمارو الأشهر الأواخر وليلة القدر الأشهر الأواخرنا ليلة القدر هنا زاري من نمارو باله يعني بزوه باله تمرتوش اللي بزوه تمرتوش لما يتمكرر መጨረሻ ላይ ያየነው ትምህርት ምንድነው? ስለ አህካም ረመዳንያ እና እንደዚህ ደግሞ ስለ ተራዊህ ስግደት ነበር ያየነው ማለት ነው። ስለዚህ እሱን ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ክፍል 11 ማለት ነው። ክፍል 11 ማየት ትችላላችሁ። ሶላት ተራዊህ እንዴት እንደሆነ ማለት ነው። ኢንሻአላህ አሁን ወደ ዛሬው ርዕስ ቀጥታ ገባለሁኝ። አልአሽር አልአዋኺር የመጨረሻው 10ቱ ቀናቶች የረመዳን ማለት ነው እና ወለይለቱል ቀድር የለይለቱል ቀድር ማለት የውሳኔዋ ሌሊት ማለት ነው፣ ወይም የመወሰኛዋ ሌሊት ማለት ነው። አልአሽር አልአዋኺር ወይም የመጨረሻዎቹ 10ቱ ቀናቶች ምን ረመዳን ከረመዳን አፍደሉ ለያሊ ሰና አመቱ ውስጥ ካሉ ሌሊቶች ውስጥ በላጭ ናቸው ማለት ነው። አመቱ ውስጥ ካሉ ሌሊቶች በላጭ ናቸው። ላያለ በቀን ከተባለ በቀን ደግሞ የ10ቱ የአረፋ ቀናቶች በላጭ ናቸው። የ10ቱ የአረፋ ቀናቶች ወልፈጅር ወለያሊን አሽር ወሸፍዕ ወልወትር በአላህ ሱብሓነሁ ወተዓላ ባቸው ያኒ 10ቱ የአሽር አልአዋኺር ቀናቶች በላጭ ናቸው። ከሌሊት ደግሞ አሽር አልአዋኺር ከረመዳን አሽር አልአዋኺር ያሉ ሌሊቶቹ በላጭ ናቸው ከአመት ውስጥ ማለት ነው። فعلى المسلم بمسلم لا يقبل يجتهد فيها بزي باسرت قناة ሌሊቶች ውስጥ اجتهاد ሊለፋ ሊተጋ ይገባዋል። ويتفرغ للعبادة ለኢባዳም ራሱን ነፃ ማድረግ من صلاة كصلاة وقرآن ከመቅራት وذكر አላህን ማስታወስ እኔ ذكر ማድረግ ይሄ በዚህ ነገር ላይ ራሱን ቢዚ ለማድረግ ከሌላ ነገር ላይ ነፃ ራሱን ማድረግ አለበት ማለት ነው። فعائشة رضي الله عنها كعائشة أن تزكى الله يدلتنا قالت عليك كان رسول الله صلى الله عليه وسلم يا الله مالك تنيا نبرو يجتهدوا يميلفوا يميتقوا نبرو في العشر الأواخر يمجرشاوچو 10ቱ ቀናቶች ማለት ነው ከረመዳን ሌሊቶች ማለት ነው። ما لا يجتهدوا في غيره ሌላው ላይ የማይተጉትን የማይለፉትን ያ ማለት ሌላው ላይ ይለፋሉ፣ ግን ሌላው ላይ ከሚለፉት የበለጠ 10 አዋኺር ላይ በደንብ ይለፋሉ ለማለት ነው። ራው ሙስሊም ይዘግቦታል። እንግዲህ ነቢያችን አሽር አልአዋኺር ላይ በጣም እነዚህ መልፋታቸው እንደሚያሳየው አሽር አልአዋኺር ለየት ያለ ቦታ እንዳለው ነው የሚያመለክተው ማለት ነው። ወአንሃ ረዲየላሁ ዐንሃ እንደዚሁ ከሷ ተዘገቡ ቃለት አለች ካነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ኢዛ ደኸለ አልዐሽሩ አሽር አልአዋኺር ሲገባ ማለት ነው ከረመዳን 10ቱ የመጨረሻዎቹ ቀናቶች ሲገቡ ሸደ ሚዕዛራሁ ሸርጣቸውን ጠበቅ ያደርጋሉ ማለት ነው። ወአህያ ለይለሁ ሌሊቱን ህያው ያደርጋሉ። ወአይቀዛ አህለሁ ቤተሰቦቻቸውንም ያነቃሉ ይላል። ራሁ ሸይኻን ቡኻሪና ሙስሊም ዘግቦታል። ሸደ ሚዕዛራሁ ማለት ኢሻራ ያኒ ለማመላከት ነው። ኢለል ጅድ ፊል ዒባዳ በኢባዳ ላይ በጣም እንደሚጠረክሩ ለማመላከት ነው። ወአቲዛል ኒሳ ሴትንም እንደሚርቁ ከሚስቶቻቸው እንደሚርቁ ያኒ ከሚስቶቻቸው ላይ እንደሚርቁ ይሄንን ለማሳየት ነው ማለት ነው። ሽርጣቸው ጠበቅ ያደርጋሉ ማለት ምንድነው? በኢባዳ ላይ ይጠነከራሉ፣ ከሚስቶቻቸው ይርቃሉ። ያኒ ከየፍቅር ከሚስቶቻቸው ጋር ፍቅር እንትን አይሉም፣ የፍቅር ላይፍን ያሳለፉም በአሽር አልአዋኺር ላይ ማለት ነው። ለኢባዳ ብቻ ነፃ ይሆናሉ ማለት ነው። ወህያ ለይለሁ ለይታቸውን ህያው ያደርጋሉ፣ ለይቱን ሙሉ በኢባዳ ያሳልፉታል ሳይተኙ ማለት ነው። አይቢስ ሰሃሊ ለኢባዳ طيب ስለዚህ ለይቱ ሙሉ በኢባዳ ያሳልፋሉ። ወይቀض አህለሁ ሊሰሉ من الليل ቢሰዎቻቸውንም ደግሞ ያው ያነቃሉ፣ ተንቅልፋቸው ይቀሰቅሷቸዋል ከሌሊት እንዲሰግዱ ማለት ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አሽር አልአዋኺር ላይ በጣም ጠንከር ይሉ ነበር ማለት ነው። ويشرع في هذه الليالي እነኚህ ሌሊቶች ላይ ደግሞ እንደዚሁ ይፈቀዳል ይቻላል ኢቲካፍ መቀመጥ ማለት ነው። ኢቲካፍ ማለት ደግሞ ሩዙሉ መስጂድን መያዝ ነው። ኢልቲማሰን ለይለቱል ቀድር ፍለጋ ማለት ነው።
ለይለቱል ቀድርን ፍለጋ የአላህን ትሩፋቶችን ፍለጋ አጅርን ፍለጋ ለኢባዳ ራስን ገለል አድርጎ መስጂድ ላይ ራስን ማቆየት ነው ማለት ነው ኢዕቲካፍ ማለት። ያኔ ለአንገብጋቢ ጉዳይ ከሆነ እንጂ ለሌላ ነገር አይወጣም። ለሽንት ቤት፣ ለሸዋር፣ ምግብ የሚያመጣለት ሰው ከሌለ ምግብ ለማምጣት፣ ምግብ የሚያመጣለት ካለ ራሱ መውጣት አይችልም ማለት ነው። 24 ሰዓት ያኔ ከ21ኛው ጀምሮ እስከ ኢድ ለሊት ድረስ እስከዛ መስጂድ ነው ቁጭ የሚለው፣ ወደ ውጭ ራሱ አይወጣም ማለት ነው። فعن عائشة رضي الله عنها كعائشة أن تزجب عن النبي صلى الله عليه وسلم يا الله ما تينيا كان نبر يعتكف الأشهر الأواخر أشهر الأواخر اعتكاف كما نبر من رمضان كرمضان حتى توفاه الله سبحانه وتعالى اسكا وسداتشو اسكا موتوبت الدرس معناتنو ثم اعتكف تزم اعتكاف تقمط ازواجه مستوچاچو من بعد كاساچو በኋላ ማለት ነው። ቡኻሪ አውርቶታል ይናልስ። እንግዲህ ይሄም የሚያመለክተው ምንድነው አሽረ አልአዋኺር በጣም ትልቅ ቦታ እንዳለው ነው። ነብዩ በህይወታቸው ሙሉ ኢዕቲካፍ ይቀመጡ ነበር። እነሱ ከሞቱ በኋላ የሱና አልተቋረጠም። ሚስቶቻቸው አስቀጥለውታል። ያም ኢዕቲካፍ በመቀመጥ ማለት ነው። وفي العشر الأواخر ላይ ማለት ነው من رمضان ከረመዳን أفضل ليلة በጣም በላጭ የሆነች ሌሊት አለች ማለት ነው። አሽረ الأواخر ውስጥ በጣም የሆነች ሌሊት አለች። وهي ليلة القدر እሷ ደግሞ የመወሰኛዋ ሌሊት ትባላለች ማለት ነው። አይ عظيمة الشرف በጣም ደረጃዋ ከፍ ያለ ትልቅ የሆነ ማለት ነው። ومن فضائلها ከሌሊት القدر ፈضائሎች ውስጥ ሊዘረዝር ነው። አንደኛ أنها ليلة مباركة የተባረከች ሌሊት ናት። የመጀመሪያው ለይለቱል ቀድር ወይም የመወሰኛዋ ሌሊት ከሌላዎቹ ሌሊቶች ውስጥ የሚለያት ምንድነው? የመጀመሪያው አንደኛ እሷ የተባረከች ሌሊት ናት። قال تعالى الله አለ ኢና አንዘልናሁ እኛ እኮ ይሄን ቁርአንን አወረድነው ፊ ለይለቲን በአንዲት ሌሊት ውስጥ ያቺ ሌሊት ደግሞ ሙባረካ የተባረከች ሆነች ማለት ነው። በረከት ውስጧ የሞላ ማለት ነው። ኢና ኩና ሙንዚሪን እኛ ሰዎችን አስጠንቃቂዎች ሆነ ይላል አላህ ሱብሓነሁ ወተዓላ። ፊሃ በዛች በተባረከች ሌሊት ውስጥ ይፍረቁ ኩሉ አምሪን ሐኪም በጥበብ የተሞላው ነገር ሁሉ በዛች ውስጥ ይወሰናል ማለት ነው። አምረን ምን እንደነ ከኛ ጉዳይ ተኛ አምር የሆነ ሲሆን ማለት ነው። ኢና ኩና ሙርሲልን እኛ መልእክተኞችን ሁሉ ላኪንን ይላል አላህ ሱብሓነሁ ወተዓላ። ፈዩቀዲሩ ላሁ ፊሃ አላህ ሱብሓነሁ ወተዓላ ይወሰናል በሷ ውስጥ በዚች በተከበረችው ሌሊት ውስጥ አላህ ሱብሓነሁ ወተዓላ ይወስናል። ማ የኩኑ ፊሰና በዚህ ዓመት ውስጥ የሚፈጸመውን ነገር የሚከሰተውን እያንዳንዱ ነገር አላህ ይወስናል። ሚን ኡሙሪሂል ሐኪማ በጥበብ ከተሞሉ ነገራቶች ውስጥ ማለት ነው። ስለዚህ ለይለቱል ቀድር ማለት የመወሰኛዋ ሌሊት የተባለችው ዓመቱ ውስጥ ምን እንደሚሆን ምን እንደሚከሰት ምን እንደሚሰራ የሚወሰንባት ትልቋ ሌሊት ስለሆነች ማለት ነው። طيب የዓመት እቅድ ማለት ነው ባጭሩ የዓመት እቅድ የሚወጣባት ሌሊት ናት ማለት ነው። የመጀመሪያው ምንድነው እንግዲህ ከለይለቱል ቀድር ለየት ያደርጋት ወይም ደግሞ ከደረጃዋ ከፍ የሚያደርገው እሷ የተባረከች ሌሊት ናት። ሁለተኛ أنها خير من ألف شهر ሌላው ሁለተኛው ደግሞ ለይለቱል ቀድር ከፍ የሚያደርጋት ወይም የሚለያት ሌሊት የሚያደርጋት ከሌላው ሌሊት ከአንድ ሺህ ወር ኢባዳ ትበልጣለች። ለይለቱል ቀድር ወይንም ለይለቱል ቀድር ውስጥ የሚሰራ ኢባዳ ከአንድ ሺህ ወር ኢባዳ ይበልጣል ማለት ነው። ይህ ትልቅ ደረጃ ነው። ከማ ቃለ ተዓላ አላህ እንዳለው ለይለቱል ቀድሪ የመወሰኛዋ ሌሊት እኮ ኸይሩን በላጭ ናት ሚን አልፍ ሸህር ከአንድ ሺህ ወር ኢባዳ ትበልጣለች ይላል። አይ አነ ልዒባደተ ኢባዳ ማለት ነው ፊሃ በዛች ሌሊት ውስጥ አፍضል በላጭ ነው ሚን ዒባደቲ ከኢባዳ 83 ሰና 83 ዓመት ወ4 አሽሁር ከ10 ወር 83 ከ4 ወር ኢባዳ ትበልጣለች ማለት ነው። በዛች ሌሊት ውስጥ ብቻ የሚሰራ ኢባዳ ማለት ነው። ስለዚህ ለይለቱል ቀድር አንዱ ሌሊት የሚያረጋት ከሌላዎቹ ሌሊቶች ውስጥ የሶስት የሚሰራ ኢባዳ ከአንድ ሺህ ወር ኢባዳ ይበልጣል ማለት ነው። ሁለተኛ ሶስተኛ እነል መላኢካዎች ተተነዘሉ في هذه الليله በእነኚህ ሌሊቱ ላይ ይወርዳሉ። ተተነዘል ማለት በጣም እኔ በጉሩብ ሆነው እንደ ጎርፍ ይወርዳሉ ማለት ነው። ኢለ አርድ ወደ ምድር ቢልበረካ በረከትን ይዘው ማለት ነው። ወልኸይር ብዙ ኸይራቶችን ብዙ መልካም ነገራቶችን ይዘው ይወርዳሉ። ወማዓሁም ከነሱ ጋር ደግሞ ማን ነው የሚወርደው? ጅብሪል አለይሂ ሰላም ጅብሪልም አብሯቸው ወደ ምድር ይወርዳል። ከማ ቃለ ተዓላ አላህ እንዳለው ተነዘሉል መላኢከቱ መላኢካዎች ይወርዳሉ። ወሩሑ ጅብሪልም ማለት ነው። ሩህ ማለት ጅብሪል ነው። ፊሃ በዚህ በሌሊት ውስጥ
በሌሊቱል ቀድር ውስጥ ወደ ምድር ይወርዳሉ። በኢዝኒ ረቢሂም በጌታቸው ፍቃድ ሚን ኩሊ አምር እያንዳንዱ ብዙ ነገራቶችን ጉዳዮችን ይዘው ወደ ምድር ይወርዳሉ ማለት ነው። ስለዚህ ለይለቱል ቀድር ሌላው ለየት የሚያደርጋት ነገር ምንድነው? መላኢካዎች የሚወርዱባት ሌሊት ናት ማለት ነው። طيب ሌላኛው ደግሞ ለይለቱል ቀድር ለየት የሚያደርጋት አነሃ ለይለቱ ሰላም ሊልሙእሚኒን ለሙእሚኖች ሰላም የሆነች ሌሊት ናት። ይህ አንዱ ለየት የሚያደርጋት ይሄ ነው። ለሙእሚኖች ሰላም የሆነች ሌሊት ናት። فهي خالية من الشر ከሸር ነገር ሁሉ ባዶ ናት፣ ነፃ ናት ማለት ነው። ወልአዛ አዛ አስቸጋሪ ከሚባል ነገር ሁሉ የለይለቱል ቀድር ሌሊቱ ከሸር ከአስቸጋሪ ነገር ሰላም የሆነ ሌሊት ይሆናል። ከማ ቃለ ተዓላ አላህ እንዳለው ሰላሙን ሂየ እሷ ሰላም ናት ሐታ መጥለዒል ፈጅር እስከሚወጣ ድረስ ሰላም የሆነች ሌሊት ናት። በሰላም የተሞላች ታላቅ የሆነች ሌሊት ናት ይላል አላህ ሱብሓነሁ ወተዓላ። ሌላው ደግሞ ለይለቱል ቀድር የምትለይበት ሌላው አነ መን ቃመሃ የቆማት ሰው ኢማንን ቢላህ በአላህ አምኖ ወቢማ አዐደሁ ሚነ ሰዋብ አላህ ሱብሓነሁ ወተዓላ ለይለቱል ቀድርን በትክክል ለቆመ ሰው አላህ ሱብሓነሁ ወተዓላ ቃል የገባው ሰዋብ አጅር አለ። በዛ አምኖ ማለት ነው። ወቢማ አዐደሁ ሚነ ሰዋብ ሊመን ቃማ በትክክል እሷን ለቆማት ሰው ሰዋቡን በዛ አምኖ ወህቲሳበ ሊልአጅር አጅር ደግሞ ከአላህ አገኛለሁ ብሎ ኢንደላህ ጉፊረት ለሁ ዝኑቡ ወንጀሉ እንዳለ ይማርለታል። ከማ ቃለ ሰለላሁ ዐለይሂ ወሰለም ነቢያችን እንዳሉ መን ቃመ ለይለቱል ቀድርን የቆመ ሰው ኢማን አምኖ በአላህ አምኖ እንደዚሁ ደግሞ ለይለቱል ቀድር በትክክል ቆሞ ላሳለፋት ሰው ብዙ ምንዳዎችን ትልቅ የሆነ አጅርን እንደሚሰጥ በዛ አምኖ ወህቲሳብን ከአላህ አጅርን ፍለጋ ብሎ ወፊረ ለሁ ማ ተቀደመ ሚን ዘንቢሂ ያለፈ ወንጀል ይማርለታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ረዋሁ ሸይኻን ቡኻሪና ሙስሊም ዘግበውታል ማለት ነው። ስለዚህ ለይለቱል ቀድር ከሌላዎቹ ሌሊቶች ለየት የሚያደርጋት ሌላኛው ምንድነው? እሷን በአምኖ ኢህቲሳብ በኢማን ወህቲሳብን አምኖ ኢህቲሳብ አድርጎ እሷን የቆመ ሰው አላህ ሱብሓነሁ ወተዓላ ትልቅ የሆነ አጅር ይሰጠዋል ማለት ነው። ስለዚህ ፈየንበጊ ያስፈልጋል ሊልሙስሊም ለአንድ ሙስሊም አየጅተሂደ ኢጅቲሃድ ሊለፋ ሊተጋ ፊ ኢሕያኢ ሃዚሂ ሌይላ እቺ ሌሊት ሕያው በማድረግ ሌሊቱን ሙሉ ሕያው በማድረግ ማለት ነው። ወየተሐራሃ ፊ ለያሊል ዊትር ሚን አልዓሽሪል አዋኺር ዓሽረል አዋኺር ላይ የመጨረሻዎቹ 10ቱ ቀናቶች ዊትር ቀን ላይ እቺ ለይለቱል ቀድር ሊጠባበቃት ወየተሐራ ማለት መጠባበቅ ማለት ነው። ዓሽረል አዋኺር ላይ የመጨረሻዎቹ 10ቱ ቀናቶች ውስጥ የዊትር ቀናቶች ውስጥ ሊጠባበቃት ያስፈልጋል ማለት ነው። የዊትር ቀናት ማለት 21 እሱ አልፏል። እንግዲህ ተከስታም ከሆነ እንግዲህ የወፈቁ አላህ ወፈቁታል። አላህ ከወፈቃቸው ውስጥ አላህ ያድርገን። 23 እንደዚሁ 23ም ማታ አልፏል። እንግዲህ ማታ ላይ ቀድር አልፋ ከሆነ እንግዲህ የወፈቁም አላህ ወፈቁታል። አላህ ከወፈቃቸው አላህ ያድርገን። ገና ወደፊት የሚመጣ ከሆነ ደግሞ እንግዲህ ከሚወፈቃቸው ሰዎች አላህ ያድርገን ማለት ነው። እንግዲህ ካሁን 23 አልፏል። 25 እና 27 ነው የሚቀረው እና 29 ሶስት ቀን አለን ማለት ነው። 25 አለ 27 አለ 29 ሶስቱ ቀናቶች አሉ። በእርግጥ ሌላዎቹንም ሌሊቱን ሕያው አድርጎ ማሳለፍ ያስፈልጋል። ግን ዊትሮቹ ደግሞ የበለጠ ናቸው ዊትሮቹ ማለት ነው። طيب فقد قال صلى الله عليه وسلم ነቢያችን አሉ ተሐረው ተጠባበቁ ለይለቱል ቀድርን ተጠባበቁ ፊል ዊትር ቀናት ላይ ሚነል ዓሽረል አዋኺር ላይ ማለት ነው። የመጨረሻዎቹ 10ቱ ቀናቶች ውስጥ የዊትር ሌሊቶች ላይ ለይለቱል ቀድርን ተጠባበቋት ሚን ረመዳን ከረመዳን አሉ። ይሄ የነቢያችን ሐዲስ ነው። ረዋሁል ቡኻሪ የዘገበው ሐዲስ ነው። ነቢያችን በራሳቸው አንደበት ምን አሉ? ከረመዳን የመጨረሻዎቹ 10ቱ ቀናቶች ውስጥ የዊትር ሌሊቶች ውስጥ ለይለቱል ቀድርን ተጠባበቁ አሉ። 21 23 25 27 29 ማለት ነው። ወአቀረ ቢሃ ለይለተ 27 فقد قال أبي بن كعب رضي الله عنه أبي بن كعب ታላቁ ሷሃቢ ምን ይላል? والله إني لأعلم والله ያለ በጌታ ይሁንብኝ እኔ ለዓለም አውቃለሁ አነ ሌይለትን አዩ ሌይለትን ሂየ ለይለቱል ቀድር አዩ ሌይለትን ሂየ ለይለቱል ቀድር የትኛው ሌሊቱ እንደምትከሰት አውቃለሁኝ አለ። ይሄ ሌይለቱል ለቲ አመረና ቢሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢቂያሚሃ ያቺ ሌሊትን ቆመን እንድናድር ያዘዘን ሌሊት ናት አለ።
ይሄ ለይለቱ ሰቢሐተ 27 27ኛው ንጋት ላይ የምትገኘው ሌሊት ናት አለ። ራሁ ሙስሊም የዘገበው ነቢያችን ሰለላሁ ዐለይሂ ወሰለም 27 ሌሊት ሕያው አድርገን ቆመን እንድናድር በደንብ አተኩረው አዘውናል ይላል ኡበይ ብን ከዓብ። ስለዚህ 27 በጣም በአብዛኛ ለይለቱል ቀድር ይከሰታል ተብሎ የሚገመት ሌሊት ናት ማለት ነው። 27 ሌሊት በጣም ውድ የሆነች ሌሊት ናትና በተለይ እሷን በደንብ ሕያው አድርጎ ማሳለፍ ያስፈልጋል ማለት ነው። ወይስተሐቡ الإكثار فيها من الدعاء ለይለቱል ቀድር ላይ ወይም የለይለቱል ቀድር ውስጥ ዱዓ በጣም ማብዛት ይወደዳል። فقد سألت عائشة رضي الله عنها عائشة ጠየቀቻቸው ነብያችንን ነብዩ ሰለላሁ ዐለይሂ ወሰለም አራአይተ እስኪ ንገረኝ አለቻቸው ለነብዩ እስኪ ንገሩኝ ኢን ዓሊምቱ ካወኩኝ አዩ ለይለቱል ቀድሪ ለይለቱል ቀድር ከሌሊቶች ውስጥ የትኛው እንደሆነች ባውቅ ማአቁሉ ፊሃ ምን ልበል ምን ላድርጋ ብዬ ጠየኳቸው አለች አይሻ። ቃለ ነብዩ አሉ ቁሊ በያሏት አይሻ አላሁመ ጌታዬ ሆይ አላሁመ ኢነከ ዓፉወን ቱሒቡል ዓፍወ ፈዕፉ ዐኒ። ይህም በያሏት አላሁመ ጌታዬ ሆይ ኢነከ አንተ እኮ ዓፉወን ይቅር ባይነህ ቱሒቡል ዓፍወ ይቅርታን ትወዳለህ ይቅር ማድረግን ይቅር ማለትን ትወዳለህ። ፈዕፉ ዐኒ ጌታዬ እኔ ደካማ በወንጀል የተሞላው ደካማ ባሪያ ነኝና ይቅር በለኝ በይና ጠይቀው አላህ ሱብሓነሁ ወተዓላ ይቅር ይልሻል አሏት። ረዋሁ ትርሚዚ ወሰሐሐሁ። ስለዚህ ለይለቱል ቀድር ላይ የምንለው ምንድነው? አላሁመ ኢነከ ዓፉወን ቱሒቡል ዓፍወ ፈዕፉ ዐኒ። ስለዚህ ለይለቱል ቀድር ላይ መቼ እንደምትከሰት እኛ ስለማናውቅ ምን እንላለን? ሌሊት በመጣ ቁጥር በተለያዩ ውትር የሆኑ ሌሊቶች ላይ ይሄን ዱዓ እናበዛለን። አላሁመ ኢነከ ዓፉወን ቱሒቡል ዓፍወ ፈዕፉ ዐኒ ማለት ነው። ስለዚህ አሽረል አዋኺር ይሄን ይመስላል። ስለዚህ አሽረል አዋኺር ያኔ ብዙ መልካም ነገራቶች የሚከሰቱበት ቀናቶች ናቸው ማለት ነው። በጣም ውድ የሆኑ ቀናቶች ናቸው። አሽረል አዋኺር የአመቱ ውድ የሆኑ ቀናቶች ናቸው ማለት ነው። በተለይ ደግሞ ከአሽረል አዋኺር ውስጥ የዊትር ቀናቶች ውስጥ ከአመቱ ሌሊቶች ውስጥ 21ኛው 23ኛው 25 27ኛው 29ኛው ሌሊቶች ከአመቱ ውስጥ በጣም የሆኑ ሌሊቶች ናቸው ማለት ነው። እነኚህን በተለያየ ኢባዳ ማሳለፍ ያስፈልጋል ማለት ነው። ማሳለፍ ያስፈልጋል። ከዛም ውስጥ ምንድነው የምናደርገው? ከዛ ውስጥ ምንድነው የምናደርገው? ቁርአን ማለት ነው። ቁርአን በጣም አስፈላጊ የሆነ ነገር ነው። ኢንሻአላህ ቁርአን ሰፋ ያለ ርዕስ ስላለው በቀጣይ ርዕስ ይዤላችሁ እመጣለሁኝ። እሱም ሸህሩ ረመዳን ሸህሩል ቁርአን ይላል። የረመዳን ወር የቁርአን ወር ነው ይላል። ቁርአንን አስመልክቶ ኢንሻአላህ በቀጣይ ደግሞ ይዤላችሁ የምመጣ ይሆናል። እስከዛው ድረስ አላህ Subhanahu Wa Ta'ala በሰላም ያቆያችሁ በሰላም ያገናኘን። ለዙሁ ረመዳናችንም አላህ ይቀበለን። اللهم تقبل صيامنا اللهم تقبل صيامنا። እንግዲህ ያለፈው ረመዳናችንን በመልካም የሰራ ነው ካለ አሁንም ደግሞ ይበለጥ ይጨምርልን። በችለተኝነት በመሳነፍ በመሰላቸት ደግሞ ያሳለፍነው ደግሞ የቀሩትን ቀናቶች በአግባቡ ለመጨረስ አላህ ነቃ ያድርገን። ንቃቱን ከገፍላ ከዝንጉ ከችለተኝነት ከንሰፍና አላህ Subhanahu Wa Ta'ala ያውጣን። ነቃ አላህ ያድርገን። ለተቀሩት ቀናቶች ኢጅቲሃድ መትጋትን መልፋትን አላህ ይወፍቀን። አላህ ያገራልን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان። ይሄ ዱዓ ራሱ በጣም ትልቅ የሆነ ዱዓ ነው። ሁሌ ዱዓ ብታደርጉ ታሪክ ነው። اللهم ጌታዬ ሆይ اللهم حبب إلي الإيمان ኢማንን ወደኔ አስወድድልኝ። ወዘይኑ ፊ ቀልቢ ልቤ ላይም በጣም ውበት እንዲኖረው ኢማን የሚባለው ነገር ልቤ ላይ በጣም እንዲያምርና ደስ እንዲል አድርገው። ወከርህ ኢለየል ኩፍረ ወልፉሱቅ ወልዕስያን ኩፍርን ፉሱቅን ፍስቅናን ነገር ደግሞ ዕስያንን ኃጢአትን ልቤ ውስጥ እንዲጠላ አድርገው የሚል ትልቅ የሆነ ዱዓ ነው። ስለዚህ اللهم حبب إلي الإيمان وزينه في قلبي وكره إلي الكفر والفسوق والعصيان واجعلني من الراشدين. اللهم أحيني مسلما وتوفني مؤمنا وألحقني بالصالحين غير خزايا ولا مفتونين. وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته.